2021 ላይ ዳርዊን ኑኔዝ ለቤኔፊካ በሚጫወትበት ሰዓት እንደዚህ እንደምትመለከቱት ጸጉሩን ከተቆረጠ በኋላ በዛ የውድድር ዘመን ወደ 34 ግቦችን ነበር ማስቆጠር የቻለው እና አሁን ሲል ነው እንግዲህ የሚጠይቀው ስፖርት ባይብል። በእርግጥ ይሄ እንግዲህ ትንሽ ፈታ የሚያደርግ መረጃ ነው፣ በተለይ ደግሞ ለሊቨርፑል ደጋፊዎች እና አሁን ጸጉሩን ይቆረጥላችሁ ይሆን ምናልባት ቀጣይ የውድድር ዘመን የተሳካ ጊዜ እንዲያሳልፍ። በእርግጥ አሉ አንዳንድ ተጫዋቾች እንደዚህ የሚያምኑና በአንድ ጊዜ እንደዚህ የውድድር ዘመን ላይ ሲጠምባቸው እንደዚህ ሲያደርጉ ከዚህ በፊት አስተውለናል አይደል? እንደነ ማርከስ ራሽፎርድ አይነቱን ተጫዋች እና ሌሎችንም አስተውለናልና ጠጉራቸውን ቆርጠው ይጥሉታል። እንግዲህ ምን አይነት ትርጉም እንደሚሰጣቸው ባላቅም ወይም እኔ ባላምንበትም ግን ያው አእምሯችን መቼም ማረፊያ ይፈልግ የለ እንግዲህ ጦሴን ይዞ ይሄድ አይነት ነገር ነው መሰለኝ። ኤኒዌይስ ግን ስፖርት ባይብል እንደ ቀልድም ቢሆን ያነሰዋል። ምናልባት ዳርዊን ኑኔዝ ጸጉሩን ይቆረጥና ይሞክረው ይሆን በሊቨርፑል ቤት በርካታ ግቦችን ለማስቆጠር? እንግዲህ እናንተ የራሳችሁን ሐሳብ ስጡበት። እኔ ባላምንበትም በእንደዚህ አይነቱ ነገር ግን ትንሽ ዘና የሚያደርግ መረጃ ይመስላል። ዳርዊን ኑኔዝ ግን እንግዲህ እንዲህ እንደምትመለከቱት ገብቶ ሜዳ ላይ ብዙ ግቦችን ካስቆጠረ ይሄ ነገር ሊሰራ ይችል ይሆን? ለማንኛውም ሐሳቡ ከተመቻችሁ ፎሎ ማድረግ እንዳትረሱ። ሐሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ይመቻችሁ።